የመጀመሪያው አቶ አንዳርጋቸው ጽጌ ከሆነ ሰው ስም ጋር ይምታታብኛል። የአቶ አንዳርጋቸው ጽጌ ስምና ይገርመኛል ብዙ ጊዜ። አቶ አንዳርጋቸው ጽጌ አንከር ሚዲያ ላይ ከመሳይ መኮንን ጋር በብዛት እዛም ነው የሚቀርበው ሀሳቡን ማውጣት ሲፈልግና ፕሮግራም ነበረው ትላንትና ላይ እና የአብይን ጭካኔ ሳስበው ወያኔ መልአክ ይሆንብኛል የሚል ርዕስም አድርገው የሰጡት የፕሮግራሙ ርዕስ ተምብሌኑ ላይ እሱ ነው እና ይሄንን ብሏል። የአብይን ጭካኔ ሳስብ ወያኔ መልአክ ይሆንብኛል እያለ ነው። ሜቢ ከአሳምነው ጋር ይመስለኛል፣ ያው የአባት ስም ስለሚመሳሰል እንደዛ አንዳንድ ጊዜ ይምታታብኛል እና ቼክ አድርገዋለሁ ስሙ ከጠሩ በኋላ ራሴ ጋር ማለት ነው። አሁን ያልኳችሁን ንግግር እንግዲህ አሳምነው አንዳርጋቸው ጽጌ ነው ያለው። የአብይን ጭካኔ ሳስብ ህወሓት ወይንም በሱ ቋንቋ ወያኔ መልአክ ይሆንብኛል ይላል። ግልጽ ነው ሊል የፈለገው ጉዳይ። አብይ የበለጠ ክፉ ነው፣ የበለጠ ጨካኝ ነው ሊል ነው እየፈለገ ያለው። ይገባናል። ህወሓትማ ምን ክፋት አለው ከአብይ አንጻር እያለ ነው ያለው። ነገሩ ግልጽ ነው። በሱ ዙሪያ ላይ ብዙ አናወራም፣ ግን አንድ ሶስት ነገሮችን እነግራችኋለሁ። በሱ ዙሪያ ላይ ሶስት ነገሮችን እነግራችኋለሁ። ዋናው ግን አስተውላችሁ ከሆነ በተለይ በተቃውሞ ጎሮ በኩል ያለው አካል ሰሞኑንም አልጀዚራንም ጭምር አስተውላችሁ ከሆነ ጠቅላይ ሚኒስትሩን ጨካኝ አውሬ አድርጎ የመሳል እንቅስቃሴ እንደ አዲስ ነው ያገረሸው። በተቃውሞ ጎሮ በኩል እንደ አዲስ እምለው ድሮም ነበረ ይሄ ፍላጎት፣ ይሄ አይነት ዘመቻ ድሮም የነበረ ዘመቻ ነው። አሁን ላይ ግን ጠንከር ባለ አይነት መልኩ እንደ አዲስ ጀምረውታል እና ሰው ጋር እንዲደርስ እየተፈለገ ያለው መልእክት ጠቅላይ ሚኒስትሩ ጨካኝ ናቸው፣ ጠቅላይ ሚኒስትሩ ክፉ ናቸው የሚለው ነው። ለሀገር ውስጡ ለዓለም አቀፍ ሚዲያውም ማነው ለዓለም አቀፉ ማህበረሰብም እንዲደርሰው እየተፈለገው ያለው ጉዳይ እሱ ነው። በዋናነት እኛ የምንነጋገረው ዋይ እሱ ለምንድን ነው አሁን ላይ ተጠናክሮ እየቀጠለ ያለው የሚለው ነው። አንዳርጋቸው የዛ ፕሮጀክት አካል ነውና ሊያስቀጥለው ነው የፈለገው። ግን ያው እሱም ስለመጣበት በተወሰነ ደረጃ እቺን አሁን የተናገራትን ብቻ መነሻ አድርገን አንድ ሶስት ነገሮች ስለሱም ስለ ተቃውሞ ጎራውን በደንብ ይነግረናል ብለን እናስባለን። እኔ አንድ ያስታውሳለሁ፣ በኢህአዴግ ጊዜ አንዳርጋቸው ጽጌ ኢሳት ላይ ሆኖ ቃለ መጠይቅ እየሰጠ ያኔ ከማን ጋር እንደሆነ አላስታውስም፣ ማለትም ጠያቂው ማን እንደነበር አላስታውስም። እና ስለ አቶ መለስ ያወራል። እንግዲህ አቶ መለስ ሞተዋል። እንዴት ስላሴ ተቀበረ ነው የአንዳርጋቸው ጽጌ ቁጭቱ ማለት ነው። ስላሴ ቤተክርስቲያን እንዴት ይቀበራል? እውነቴን ነው እምላችሁ፣ ስሜቱ ከፊቴ አይጠፋም። በቃ እንደ አዲስ ነው ማስታወሰው። እና ምንድነው መደረግ ያለበት? መቃብሩን ቆፍረን አውጥተነው በቃ ትስሉታላችሁ የሚያወርና ስሜቱ ሁሉ ይታያል። አውጥተን አስፋልት ላይ ልንጎትተው ይገባል። እንደ ውሻ እየጎተት ነው ምናምን የሚል
ንግግር ሲናገር ነው የማውቀው። ያኔ በኢህአዴግ ጊዜ አቶ መለስ ሞተዋል። ያ ንግግር እውነቴን ነው የምላችሁ በብዙ መለኪያ ብናየው በጣም ስህተት ብቻ ሳይሆን አርመኒያዊ ንግግር ነው። ኢትዮጵያውያን ሰው ከሞተ በኋላ አንፈርድም ሁላ በጣም ነው የምንሳቀቀው። በቃ የዛ ሰው ነፍስ በፈጣሪው ዘንድ ነው፣ ፈራጁ ጋር ሄዷል ብለን ነው ምናምነው። በህይወት እስካለ በስጋ በአካል አብሮን እስከተንቀሳቀሰ ጊዜ ድረስ ነው እኛ የምንፈርደው። ከዛ በኋላ ግን ከኛ በአካል ከተለየ በኋላ ያ አካል ኢትዮጵያውያን ነገረነ ስራውን በሙሉ ለፈጣሪ ነው የሚሰጡት። ያ ማለት ሁሉም እንደዛ ነው ማለት አይደለም፣ ግን ገዢው አስተሳሰብ ኢትዮጵያ ውስጥ እንደዛ ነው። እንደውም ክፉም ሰው ሞተ ምንም ሰው ሞተ ይታዘንለታል ብዙ ጊዜ። አንዳርጋቸው ከዛ በወጣ መንገድ ቃሬሳውን ይሄ እኮ ማለት በጣም አደገኛ የበቀል ስሜት ውስጥ ያለ እና ያን የበቀል ስሜት መወጣት ያልቻለ ሰው በቃ ሊያደርገው የሚፈልገው ጉዳይ ነው። እና እውነቴን ነው የምላችሁ በንግግሩ ውስጥ እንደው ይዤውም አልመጣም። በንግግሩ ውስጥ ያንን ነገር አንዳርጋቸው በአይነ ህሊናው ሁሉ ይስለው የነበረ ይመስለኛል። በቃ ሲጎትተው ነገር ነው የሚታየው። አወራሩ በደንብ በቃ ያሳያል። እና አልበቃው ብሎ ራሱ ጋር መሆኑ ብቻውን አልበቃው ብሎ ያን የበቀል መንፈስ ማህበረሰቡ ጋር እንዲዳረስ ያደርገናል። እኔ ማቋ አንዳርጋቸውን እንደዚህ ሆኖ ከዛን ደግሞ ለውጥ የሚባለው ምናምን ነገር መጣ። አንዳርጋቸውም ከእስር ቤት ወጣ። ከዛ በኋላ ደግሞ ብዙ ሳይቆይ እንደገና ደግሞ ወደ ጦርነት ደግሞ ተመልሰ ተገባ። ያኔም የምታስታውሱት ነው አንዳርጋቸው ጽጌ ለሰራዊቱ ምን ሲል እንደነበር። ማለት መግደል በቂ አይደለም ተብሎ ተመልከቱ። የእርስ በርስ ጦርነት ላይ መገዳደል በቂ ስላልሆነ አንዳርጋቸው ለአንዳንድ የሰራዊት አባላት ሲመክራቸው የነበረውና በአደባባይ የተላለፈው ስትገሉ አረመኔያዊ በሆነ መንገድ ግደሉ ነው የሚላቸው። ገብቷችኋል ምን እያለ እንደሆነ? ስትገሉ አረመኔያዊ በሆነ መንገድ ወይ በቃ እጁን ቆርጡት ወይ የሆነ ነገር ቆርጣችሁ ምናምን በቃ ሌላኛው በሱ ወገን ያለ ሰው ሲያይ ደንግጦ እንዲጠፋ ማለት ነው። እንደዛም በቃ ቆራርጧቸው ምናምን አይነት ነገር። ይሄ አሁን እኛ ሰሞኑን የተነጋገርንበት እጅ በመጥረቢያ ሲጠራ በቃ እንደዛ እኮ አድርጉ ማለት ነው አንዳርጋቸው። በነገራችን ላይ ድርሻ አለው ለምናያቸው አረመኔያዊ ለሆኑ ድርጊቶች አንዳርጋቸው ድርሻ አለው። ለምንድን ነው ይሄን የምነግራችሁ? ሌላ ሳይሆን እየነገርኳችሁ ያለሁት በጭካኔ ደረጃ አንዳርጋቸው ጽጌ በጣም ጨካኝ ሰው ነው። እንዲህ አይነት በቃ እንዴ ግደሉ እኮ ኦፍኮርስ ሊገዳደሉ ነው ጦርነቱ ውስጥ፣ ግን አረመኔያዊ በሆነ መንገድ ግደሉ። በቃ የሆነ ጭንቅላታቸውን አፍርጦት ምናምን እንደዚህ አይነት ነገር ሌላው ሲያይ እንትን እኮ ነው የሚከተው ማለት ጭካኔ እኮ ነው የሚዘራባቸው እኮ አውሬ እኮ ነው ሆኖ እኮ እያላቸው እኮ ያለው የእርስ በርስ ጦርነት ላይ እውነት በወቅቱ ከነበሩ ንግግሮች ውስጥ በጣም ጨካኙ ንግግር ይሄ ነው።
አንዳርጋቸው ተዋጉ አይደለም ያለው፣ ገነጣጥሏቸው ምናምን አይነት ነገር ነው እያለ እና ይህን ሲሰማ የነበረ ምናምን አካል አሁን ላይ ምንም ነገር ቢያደርግ ልትፈርድበት አይገባም። እንዴት ልትፈርድበትማ በጣም ይገባል። ግን ያው አንዳርጋቸው ድርሻ አላቸው። እውነት ለመናገር ወጣቱን አረመኔ እንዲሆን በማድረግ ረገድ አረመኔነትን ሲያስተምሩ ነበር። አይ ዶንት ኖ በተግባር ምን አድርጎ እንደሚያውቅ አላውቅም። ግን አረመኔነትን፣ ጭካኔን፣ በቀልን እንደ ቁም ነገር በአደባባይ ይሰብክ የነበረ ሰው ነው። ለምንድን ነው ይህን የምነግራችሁ? ቅድም እንዳልኳችሁ እኔ አንዳርጋቸው ጽጌ ከአብይም በጭካኔ ይበልጣል ያንሳል ልል አይደለም። ግን ምን እያልኳችሁ ነው? ጨካኝ ነው እያልኳችሁ ነው። ይህ አረመኔ ሰው ነው። አረመኔ ነው እሱ፣ ጨካኝ ነው እሱ። ሌሎችን በጭካኔ ደረጃ እውነቴን ነው እምለው ጀጅ ሊያደርግ የማይገባው ሰው ቢኖር አንዳርጋቸው ወይ ለምን በለጡኝ ብሎ ከሆነ አላቅም፣ በልጠውትም ከሆነ እሱ ነው እንደዛ ተሰምቶት ከሆነም አላቅም። ግን ይሄ ነገር አንድ ነገር ይነግረናል። አንዳርጋቸው ጽጌ ራሱን የማያይ ሰው መሆኑን ይነግረናል። ይሄ የአንዳርጋቸው ጽጌ ባህሪ የብዙዎቹ ባህሪ ነው። ራሳቸውን አያዩም። አሁን አንዳርጋቸው ራሱን ቢያይ እኔ ይሄን ለማለት እምበቃ ሰው አይደለሁም ነው የሚለው። እኔ ይሄን ለማለት ሰዎችን ጨካኝ ለማለት እኔ ማን ነኝ ማለት የነበረበት ሰው። እኔ በመጀመሪያ ደረጃ በቀል ስዘራ የነበርኩ ሰው፣ ጭካኔን ሳስተምር የነበርኩ ሰው፣ አረመኔነትን ስሰብክ የነበርኩ ሰው። እውነት ለነዚህ ነገሮቼ ጸጸት፣ ይቅርታ አሳይቻለሁ ወይ? ይገርማል። አሁንም ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት እንዲቆም አይደለም እንዲባባስ ከሚሰሩ ሰዎች ውስጥ አንዱ ነው። ሰው እንዴት እድሜ ልኩን ተጋደሉ እያለ እንደሚኖር አላውቅም። ተጫረሱ እያለ እንደሚኖር አላውቅም። ፈጣሪም እንደዚህ አይነት ሰዎችን ስለማይሰማ መሰለኝ በኋላ አለቅ ነው እንጂማ እንደ ስብከቱ ቢሆን ተላልቀን ነበር ልል የፈለኩት ምንድን ነው? ራስን ማየት። ማነኝ እኔ ይሄን ለማለት ማነኝ? እኔ ያኛውን አካል ሰይጣን፣ ጨካኝ ለማለት እኔስ ምንድን ነኝ ብሎ ራስን ማየት፣ ራስን መጠየቅ ተገቢ ነው። ብዙዎቹ ኢትዮጵያ ውስጥ ያሉ ፖለቲከኞች ራሳቸውን ስለማያዩ ደፋር ሆነዋል። ደፋር እና የኛ አንዱ ስራ መሆን ያለበት ራሳቸውን እንዲያዩ ማድረግ ነው። ራሳቸውን አዋቂ አድርገው ሌላውን አላዋቂ ለማድረግ ሲሞክሩ፣ ሌላውን ሲያሳንሱ እና ራሳቸውን ከፍ ሲያደርጉ ኖ ከልኩ ሲያልፍ ራስን ተመልከት ብለን ማሳየት አለብን። ምን አድርገህ ነው አንተ ብለን መጠየቅ አለብን። እቺ አጉል ድፍረታቸውን በደንብ ልነካት ይገባል እና ነገ ከነገ ወዲያ ሰው ምን ይለኛል የሚለውንም እንዲያስቡ ማድረግ ያስፈልጋል። ብዙ ናቸው።
ሲፈስ ብዙ ናቸው። አንዳርጋቸው ጽጌ ይሄንን ስላለ ነው እንጂ እንግለጽ እኮ ብንል ብዙ ነው። ራስን ማየት ያስፈልጋል። አንተ ማን ነህ? አንተም ጨካኝ ነህ፣ አንተም አረመኔ ነህ። ራስን አለማየት ችግር ሆኗል። ምንም ውጤት ሳያመጡ እንደ አንድ እንደተሳካለት ሰው ሆኖ ነው ሲያወሩ። ያው አንዳርጋቸው ጽጌ ስንት ዓመቱ ፖለቲካ ውስጥ ስንት ዓመቱ አንድ ነገር አርዋቅም እንድንገዳደል ከመስበክ ውጭ፣ ለዚሁም በአረመኔነት እንድንገዳደል ከመስበክ ውጭ። መገዳደል እኮ ያለ እኮ ነው። በመጀበት ጦርነት ውስጥ ሰው እንዴት አረመኔያዊ በሆነ መንገድ ግደሉ ደግሞ እንዴት ይላል? ማለት በቃ መግደል በቂ አይደለም። በቃ መግደል በቂ ሳይሆንበት ሲቀር መግደል አላረካ ሲልህ፣ መግደል በራሱ በቃ ያን ስሜትን አልገልጽልህ ሲልህ፣ አረመኔያዊ በሆነ አይነት መንገድ ያንን ስሜት በመግደል ያን ስሜት መግለጥ የሞት አርቲስት ነው። የአገዳደል አርቲስት ነገር ነው። እና ራስን ማየት ተገቢ ነው። ራስን መመልከት ጥሩ ነው። ማነኝ እኔ ማለት ተገቢ ነው። ብዙ ግን ጨካኝ ነው ኢትዮጵያ ውስጥ ምንም የሚታወቅ ጉዳይ። አንዱ ግን ከዚህ ንግግር ውስጥ የተረዳሁት ያ ነው። ሁለት ጥገኝነት ይታያል በዚህ ንግግር ውስጥ። የአብይን ጭካኔ ሳስበው ወያኔ መላእክት ይሆንብኛል። ትላንት ነግሬያቸዋለሁ። አቶ መለስን ሬሳቸውን አውጥተን ለውሻ መስጠት ነው ያለብን። አስፋልት ለአስፋልት ላይ የጎተተን ህዝብ እያየ እኮ እንዲህ ያደርገን ለውሻ መስጠት አለብን ምናምን ሲል የነበረ ሰው ነው እንግዲህ ያንን ኢህአዴግን ማለት ነው። ከነሱ ጋር ችግር ውስጥ በነበረበት ጊዜ አሁን ከጠቅላይ ሚኒስቴሩ አስተዳደር ጋር ችግር ውስጥ በሚኖርበት ደግሞ ጊዜ የጠቅላይ ሚኒስቴሩ ደግሞ የበለጠ ነው ምናምን ደግሞ ማለት ጀመረ። እነሱን እንደ መላእክት ደግሞ ለማየት መፈለግ ጀመረ። ኧረ ትሻላላችሁ አይነት ነገር ይገርምኛል። በቃ ኢትዮጵያ ውስጥ ወይ ብልጽግና ነው ወይ ህወሓት ነው። ሁለቱም ካልሆኑስ ለምንድን ነው አማራጭ እማንሆነው አይባልም እንዴ? ከህወሓት ጋር ስትጣላ ብልጽግና፣ ከብልጽግና ጋር ስትጣላ ህወሓትን። በቃ ጥገኛ ራስን ችለህ መቆም የሚያስችል ነገር የለህም ወይ ነው? እዛ ላይ አይሰራም ወይ? እዛ ላይ እንዴት አይሰራም? እኔ ሁሌም ጥያቄ የሚሆንብኛል። የአንድነት ኃይልን ይላሉ፣ ሁለቱንም ብሔርተኛ አድርገው ያዩዋቸዋል። አንዱን የትግራይ አንዱን የኦሮሞ ብሔርተኛ አድርገው ያያሉ። ግን ከኦሮሞ ብሔርተኛ ጋር ሆነው የትግራዩን ማዳከም ወይንም ማጥቃት ወይም ማጥፋት ፍላጎት አለ። ከትግራዩ ጋር ደግሞ ሆነው የኦሮሞን ራስን ችለህ ለምንድን ነው ማትቆመው? በዚህ ንግግር ውስጥ ያለ የአብይን ጨካኝነት ለማሳየት ህወሓትን መላእክት አድርጓል። ጥገኝነት፣ ራስን ችለህ የራስህን ማህበራዊ መሰረት ቀስቀሰህ አደራጅተህ አማራጭ ኃይል ሆነ ብቅ ማለት የማትችለው ለምንድን ነው? ይሄ አንዳርጋቸው ጽጌ ብቻ አይደለም፣ የብዙዎቹ ችግር ነው። እኔ ስለሱ ብቻ አይደለም ማውራው፣ ስለ ብዙዎቹ ነው እያወሩ ያለው። ራስን ችሎ አማራጭ መሆን ለምን አይቻልም? የኦሮሞ ብሔርተኛ ምናምን ይላል።
ማህበራዊ መሰረቱ ራሱ በቃ ካንተ ጋር አይሆንም እኮ ይላል። ግን የትግራይ ብሔርተኛ ነው ያ ምናምን ይላል። ያዛም ማህበራዊ መሰረት ከኔ ጋር አይሆንም እያለ ነው። አማራም ብሔርተኛ ነገር ሆኖ እየተነጠላቸው ነው። እነሱ ግን አንዴ ኦሮሞ ላይ ፍጥጥ፣ ቀጥሎ ትግራዩ ላይ ፍጥጥ፣ እንደገና ደግሞ አሁን አማራው ላይ ፍጥጥ። ራሳችሁን ችላችሁ ቁሙ። ሰው እንዴት 30፣ 40፣ 50 ዓመት ፖለቲካ ውስጥ ቆይቶ እንዴት አንድ የሚረባ ስብስብ መፍጠር እንዴት ይከብደዋል? እንዴት በስተርጅናም ፖለቲካ ውስጥ የሚያክል ልምድ ደግሞ ከተለመደ በኋላ እዛም ላይ ፍጥጥ፣ እዛም ላይ ፍጥጥ፣ እዛም ላይ ፍጥጥ። ልክ አይደለም። አሁን ብልጽግናን ለመምታት ህወሓትን መላክ አድርገው ማምጣት። ዜብራዊት ቴንኪው ለስጦታ አመሰግናለሁ። ሰው ሌላው ጥገኝነትን አይቻለሁ። ሌላው ደግሞ በጣም 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 የሚገርመው የተሻለ ክፉ የሚባል ነገር ደግሞ መጥተዋል። የተሻለ ክፉ ሌስ ኢቭል የሚሉት ትንሽ ክፉ የሆነ እውነት ለመናገር የማይገባኝ ቋንቋ ቢኖር የተሻለ ተብሎ ክፉ በፍጹም እንዲህ አይነት ነገር የለም። ደግሞ ጭራሽ ለክፋትም ደረጃ መዳቢ ነው። ለክፋትም ደረጃ መዳቢ ነው። የተሻለ ክፉ ምን ማለት? አሁን እንግዲህ አብይ በጣም ክፉ ነው ዋት ከሱ የተሻለ ክፉ ነው እንዲህ የሚባል የተሻለ ተብሎ ክፉ የለም። በቃ እነዚህ ሁለት ቃላቶች በጭራሽ አብረው የሚሄዱ ቃላቶች አይደለም። ክፉ ነው። ክፋት በተለያየ መንገድ ማኒፌስት ይሆናል፣ ይገለጣል። እንደሚገጥምህ ነገር ነው የሚገለጥ። ለምሳሌ አሁን ያለው ጠቅላይ ሚኒስትር የገጠማቸውን አይነት ነገር ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ቢገጥመው የባሰ ሁሉ ሊያደርግ ይችል ነበር። ቲፒኤልኤፍ አሁን በስልጣን ላይ ያሉት ጠቅላይ ሚኒስትር የገጠማቸው አይነት ቻሌንጅ አልገጠመው። ኃይል ይዞ ነው የመጣው፣ ተደራጅቶ ነው የመጣው። ሊገዳደሩት የሚችሉትን በሙሉ ያዳከመ ነው የመጣው። የመጡበት መንገድ ይለያያል፣ የገጠማቸው ነገር ይለያያል። ክፉ ሰው እንደገጠመው ባላንጣ፣ እንደ ወቅቱ፣ እንደ ሁኔታው ነው ክፋቱ የሚገለጠው። ትላንት ኢትዮጵያ ድሮን አልነበራትም። ስለዚህ ቲፒኤልኤፍ በድሮን አይቀጠቀጥም፣ ባለው ነገር ነው ይቀጠቀጣል። ያሁኑ አለው፣ እሱን ተጠቅሞ ይቀጠቅጣል። ክፋት በቃ ክፉ ከሆንክ የገጠመ ሁኔታ ስለተለያየ ነው እንጂ ትላንት ቲፒኤልኤፍ እንዲያደርግ ነበር፣ አሁን ደግሞ ብልጽግና የባሰ ይሄንን ያደርጋል እንዲህ የሚባል ነገር የለም። ቲፒኤልኤፍ አሁን ላይ ቢሆን ምናልባት ማናቅ የባሰም ሊያደርግ ይችላል። ስለዚህ የተሻለ ክፉ የሚባል ነገር የለም። ክፉ ነው። ክፉ ነው። በቃ ከክፋት መራቅ ነው እንጂ እኔ የተሻልኩ ክፉ ነኝ ወይም እኔ ያለሁት ከተሻለ ክፉ ጋር ነው እና እየኮራበት ነው እያስቀናህ መሆኑ ነው። አሁን አንዳንድ የብልጽግናን ሰዎች በዚህ ማስቀናት ነው። እኔ እኮ ከተሻለ ክፉ ጋር ነኝ ያለው፣ አንተ የባሰ ክፉ ሰው ጋር እያልክ እንዲህ የሚባል ነገር የለም። የተሻለ ክፉ የሚባል ክፉ ነው በቃ። ግን ጥገኛ ስለሆኑ እንደ አንዳርጋቸው አይነት ሰው የትላንትናውን ክፉ አረ የእንትና ክፉ እኮ የተሻለ ነው ያለ። ለምን? ለራሱ እኮ እንትን ለማለት ነው፣ ጥገኛ ለመሆን ከሱ ጋር አብሮ ለመሆን ይሄንን የበለጠ ክፉ ያደርገዋል። ይሁን ለራሱ ኮንፈርት ለመፍጠር
ለራሱ ኮንፈርት ለመፍጠር ማለት ባለበት ቦታ ላይ ትክክል እንደሆነ እንዲያስብ እና ወይም ደግሞ ደጋፊዎቹን እንደዛ ለማሳመን ሲፈልግ እኛ እኮ ያለነው የተሻለ ክፉ ጋር ነው። አንተም በል ተጽናኑ፣ የተሻለ ክፉ ጋር ነው ያለው። እንደዛ ነው እያለ እኚህ ሶስት ነገሮች ይነግረኛል ያንዳርጋቸው ይሄ ንግግር። ግን አብዛኛውም ተቋሚም ካያችሁት እንደዛ ነው። አይ ከሌ እኮ የተሻለ ክፉ ነው ከሌ ወዳጄ፣ ክፉ ተብሎ የተሻለ ነገር የለም። የተሻለውን ነገር አንተ ሁነው። የተሻለውን ለመሆን ምርጫ ይዘና የተሻለውን ለመሆን እንጂ ክፉ ስትመርጥ አትከረም። ክፉ ስታነጻጽር አትከረም። እከሌ ከከሌ ይሻላል፣ ከከሌ ማን ከሌ ይሻላል። እንዴት ከክፋት ውስጥ ደግሞ የተሻለውን ፍለጋ እንዴት እንትን ትላለህ? ጭራሽ ከክፋት ወጥተህ ክፉ ከምትላቸው ተለይተህ የተሻለው ነገር ላይ ምን ልስራ ነው እንጂ የምትለው እዛው ክፋት ውስጥ ሆነ ከከሌ የከሌ ክፋት ይሻላል እያልክ ከክፉ ሰው የተሻለ ክፉ ምርጫ ውስጥ። በዚህ ውስጥ እኮ ብዙዎች እኮ ናቸው የገቡ። ብዙዎች ገብተዋል። ማልጠብቃቸው ሰዎች ሁሉ ገብተው አረ ከሌ ይሻላል፣ ከሌ ነው የሚሻለው፣ ለእኔ ከሌ ይሻለኛል ሲባባሉ አይቻሉ። አይ ከዚህ ደግሞ በኋላ ደግሞ የሚመጣው እኮ የበለጠ ክፉ እኮ ሊሆን ይችላል። እንደዛም ተብሎ መቆም የለበትም። አይ ከዛሬው ክፉ የትላንትናው ክፉ ይሻለናል ተብሎ እሱም ጋር መኬድ የለበትም። በቃ ክፉ ናቸው ካልክ አንተ የተሻለው ነው ለመስራት መሞከር ነው። ከክፉዎቹ ተለይ። በቃ ተነጥል ከክፉዎቹ። ክፉ ካልካቸው ተነጥለህ አንተ የተሻለ ነገር ይዘህ ክፉ ስታማርጥ መክረም ልክ አይደለም። አሁን አንዳርጋቸው ክፉን እንድንመርጥ እየፈለገ እና ስለ አንዳርጋቸው እነዚህን ነገሮች ይነግሩኛል። ሶስት ነገሮች እንዳልኳችሁ የአንዳርጋቸው ያቺ ንግግር ሙስና የሚፈጽምና ሀገር ለውጭ የሚሸጥ እኩል ናቸው ማለት ነው። ይህን እንኳን አልመልስም። ተስፋ እንደዚህ አይነት ጥያቄ አትጠይቅ። አሁን ሙስና ህወሓት ሙስና ብቻ ነበር የሚፈጽመው እያልክ ያለው የአሁኑ ሀገር ሽጧል እያልክ ነው። ቀልደኛ ነው፣ በጣም ቀልደኛ ነው። እንደዚህ ብላ አንዳርጋቸውን ደግፈው። ዋናው ነገር ሰሞኑን በአዲስ መልክ ጠቅላይ ሚኒስትሩ ክፉ ናቸው፣ ጠቅላይ ሚኒስትሩ ምናምን እየተባለ ያለበት ምክንያት ምንድን ነው? ዋናው እሱ ጋር ነው እንጂ ጠቅላይ ሚኒስትሩ ምንም ተባሉ ምንም ግድ አይሰጠኝም። አንዳንዴ ተገቢ ያልሆነ ነገር ሲባል ግን ስህተት ነው። ሰውን ይውላችሁ ሰውን ጭራቅ ማለት ሰውን ሰብአዊ ባልሆነ አይነት መንገድ መግለጽ እውነቴን ነው የምለው ልክ አይደለም፣ ልክ አይደለም። ሰውን ኢሰብአዊ በሆነ መንገድ ገልጸህ አንተ የሰብአዊ መብት ተቆርቋሪ መሆን አትችልም። በራሱ ያንን ሰው ኢሰብአዊ አድርገህ መግለጽ የፈለክበት ምክንያት ብታገኝ ስለምትቆራርጠው ጥላቻ ስላለብህ እና እኔ አልወድም። እንደው ቢያንስ አደባባይ ላይ ስትወጣ ከዚህ መጠንቀቅ ያስፈልጋል። እንኳን የሀገር መሪን አይደለም ማንኛውንም ሰው ስለዚህ ትግል ያስፈልጋል። ኦፍ ኮርስ እንደኔ የተሻለ ክፉ መርጠ ከሱ ጋር ተዳብለህ የምታደርገው ትግል ምንም ውጤት እንደሌለው ነው የምነግርህ። ሌላ ክፋት ይዘህ ለመምጣት ካልሆነ በስተቀር የተሻለው ክፉ ጋር ሆኜ ለውጥ አመጣለሁ የምትል ከሆነ ለውጥ አታመጣም። ሌላኛውን ክፉ ይዘህ ልትመጣ ነው ሐሳብህ፣ ይገባናል።
ወይ የተዳቀለ አዲስ ክፋት ይዘህ ልትመጣ ነው ሀሳብ። ለውጥ አይኖረውም። ለውጥ ያለው ከክፋት ጋር ያልተቀላቀለ እና ሰብአዊ በሆነ አይነት መንገድ ከሰው ጋር አንድ ትግል። ስለዚህ ሰብአዊ በሆነ አይነት መንገድ መታገል ትግል፣ ሰብአዊ በሆነ መንገድ አውሬ ምናምን እያልክ ግን ሰይጣናዊ አልገገል መግለጽ ግን የፈለግከው ሰይጣናዊ የሆነ ድርጊት የመፈጸም ፍላጎት ስላለ ነው። ኢሰብአዊ በሆነ መንገድ ሰዎችን እየገለጸ እኔ ሰብአዊ መብት ተቆርቋሪ ነኝ ወይም ሰብአዊነት እንዲከበር እፈልጋለሁ የሚለኝ ሰው ነው ያልሰማም። ውሸታም ሰው ነው እሱ። እሱን አልደግፍም። ግን ይሄንን እያሉ ነው። አላማው ምንድን ነው? ሶስት አላማ ያለው ይመስለኛል። አንደኛው አሁን ላይ የኢትዮጵያን ችግር እና የክፋት ሁሉ አለቃ የጭካኔም የአረመኔነቶች ሁሉ ንጉስ ጠቅላይ ሚኒስቴሩን አድርገህ ስታቀርባቸው እሳቸውን በዚህ መጠን በቃ የክፋት ጫፍ ላይ ስታደርሳቸው አንተ የእሳቸው ተቃራኒ አይደለህ። እሳቸውን ከማንም ጋር ሆነ ምንም አድርገህም ቢሆን ለመታገል የምታደርገው ጥረት ቅቡል እየሆነ ይመጣል። ተገቢ ትክክል እንደሆነ ተደርጎ መታየት ይጀምራል። እያደረጉት ያሉት እሱ ነው። በቃ ኢትዮጵያን እኮ እንዲህ ሊያደርጓት ነው፣ የክፋቱ ጥግ የምናምኑ ጥግ እያሉ ይሄን ያወሩና ድምዳሜያቸው ይሄን ከማንም ጋር ሆነ በቃ በየትኛውም መንገድ ማስወገድ ተገቢ ነው ይሏል። ይሄን እንድትወስድ ስለሚፈልጉ ነው። በቃ የክፋት ጣራ ላይ ሊያደርሷቸው ይፈልጉ። አንዱ እሱ ነው። አሁን እነሱ ከሻዕቢያ ጋር እየሰሩ ስለሆነ አሁን አንዳርጋቸውም ያው ከህወሓት ጋር እኮ ለመቀላቀል ሲፈልግ አረ መልአክ አይደለ እንዴ ቲፒኤልኤፍ ወይ ወያኔ ያለ ምንድን ነው? አንድ ነገር እርግጠኛ ናቸው፣ ጦርነቱ አይቀሬ ነው። አሁን ባለው አይነት ሁኔታ ሻዕቢያም ቲፒኤልኤፍም ጊዜ የላቸው፣ መጠበቅ የሚችሉበት ጊዜ የለም። ከዚህ አንጻር መንግስት መጠበቅ ይችላል፣ ጊዜ አለው። እነሱ ጊዜ በሰጡ ቁጥር ነገሮች ሊቀያየሩ ይችላሉ። ትግራይ ውስጥ ያለው ነገር በጣም እየተባባሰ ሊሄድ ይችላል። ሻዕቢያም አሁን ዓለም አቀፉ ጫና ምናምን ነገር አለ ወደ ድርድር ወደ ውይይት እንዲመጣ። ይህንን ምን ያህል ጊዜ እየገፋ ሰበብ እየፈጠረ ሊቀጥል እንደሚችል አያውቅም። የሆነ ጊዜ ወደ ጦርነቱ መግባታቸው አይቀርም። ስለዚህ የዛን ሰዓት ላይ በግልጽ እንደውም አሁንም በግልጽ እየተናገሩት ነው። ከህወሓትም ከሻዕቢያም ጋር ምናምን መሰራት ይሆናል። ያኔ ባንዳ ላለመባል ያኔ እንዴት ከከሌ ጋር ትሰራለህ ትላንት እንዲህ ስትሉ አልነበር እንዴ ምናምን ነበር እንዳይባል ከወዲሁ እያለማመዱክ ነው። ምክንያቱን እየነገሩክ ነው ያለው። ያንን ነው እያደረጉ ያሉት። ለራሳቸው ከማንም ጋር መስራት የሚችሉበትን አይነት ሁኔታ ለመፍጠር ያለ ማድረግ ነው አንዱ። ሁለተኛው ከዚሁ ከጦርነቱ ጋር የተያያዘ ነው። በጦርነቱ ውስጥ ሊያደርጉት የሚችሉት ወይም ደግሞ እንደ መሳሪያ የሚጠቀሙበት አንዱ ጉዳይ ጩኸት ነው። ጩኸት ነው። ተመልከቱ፣ አሁን ጠቅላይ ሚኒስቴሩን ጄኖሳይደር ተደርጎ እንዲታዩ እየተደረገ ነው። እንደ አዲስ ተጠናክሮ እየተሰራ ነው። ጨካኝ ሆኖ በዓለም አቀፍ መድረክ ሁላ ማለት ነው። ያ ማለት ወደ ጦርነቱ ሲገባ
በቃ ተጨፈጨፍን እንዲሆንን የሚለውን ነገር ለማለት ነው። አሁን ዓለም በቃ ጠቅላይ ሚኒስትሩን ክፉ አድርጎ አይቷቸው አሁን ሰው የሚያደርጋሉ ብሎ እንዲገምት እና ለዛ አይነት ሁኔታ እያመቻቹ ብዙ አቅም የለም። ለጦርነት የሚያስፈልግ ብዙ አቅም የለም። የኢኮኖሚ አቅም የለም። ረዥም ጊዜ ጦርነቱን ላያደርጉት ይችላሉ። የዓለም አቀፉን ማህበረሰብ ጫና መንግስት ላይ እንዲሆን ለማድረግ በጦርነቱ ጊዜ እንዲተደረገ እያለ ሰው ማውራቱ አይቀርም። በዛ ውስጥ ያሉ ማውራታቸው አይቀርም። የዛን ሰዓት ላይ አርሄ አይደረግም ላለመባል ከወዲሁ ጠቅላይ ሚኒስትሩ የክፋት ጣራ ላይ ሰቅለው ያስቀምጧቸው ነው። ንጉስ አድርገው እየሾሟቸው የክፋት ንጉስ አድርገው ከዛ ነገ ከነገ ወዲያ እንዲተደረገ እኮ ሲባል እሳቸው እሱን ለመቀበል ዝግጁ ትሆናለህ። ሌላኛው ለጠቅላይ ሚኒስትሩ ድጋፍ ሊሰጥ የሚችልን አካል ማሸማቀቅ ነው። ማሸማቀቅ አንተ የበለጠውን ክፉ እኮ ነው እየደገፍክ ያለው እና ማሸማቀቅ ጨካኙን ሰው እየደገፍክ እንዲህ እያደረግክ ብለው አሸማቆ ወይ ከጠቅላይ ሚኒስትሩ እንዲነጠል አሊያም እነሱን እንዲቀላቀል ማድረግ ነው። ብቻ ጠቅላይ ሚኒስትሩ ጋር ያለውን ኃይል ማሳሳት ነው። እያሳሷቸው ለማሳሳት ማሸማቀቅን የፖለቲካ መሳሪያ እያደረጉት ነው ያሉት። ባይዘዌ አንዱ የአልጀዚራ ላይ የአቶ ጌታቸው ረዳ ኢንተርቪው በጣም ያበሳጨኝ በዚህ ምክንያት በጣም ያበሳጨኝ። ይሄ ዓላማ ኖሮት ነው ጠቅላይ ሚኒስትሩን ጄኖሳይደር አድርገው ጨካኝ አድርገው ተስፋፊ አድርገው እንደዛ እንዲሳሉ የተፈለገበት መድረክ ነው ያ መድረክ። ጌታቸው ረዳ ገብቶት ይሁን ሳይገባው ይሁን እኔ አልገባውም ብዬ አላስብም። ማንም ሰው ይሄን በቀላሉ ይረዳል። ጥያቄው እኮ ሲመጣ ትረዳል። ጉዳዩን ዝም ብሎ አለፈው ወይ የጠቅላይ ሚኒስትሩ አማካሪ ሆኜ አይደለም እዚህ የቀረብኩት እነ ጌታቸው ጠይቆኛል አለ። የጠቅላይ ሚኒስትሩ አማካሪ ተብሎ ቀርቦ ስለ ጠቅላይ ሚኒስትሩ እንዲናገር እየተጠየቀ ወይ አልተከላከለ። ብቻ ግን ለነሱ እንዲመቻቸው አድርጎ ወጥቷል። ገብቶትም ይሁን ሳይገባው አውቆም ይሁን ሳያውቅ አንዱ በጣም ያበሳጨኝ ይሄ ለሰላም አብሬው እየሰራሁ ነው የምትለውን ሰው በእንደዚህ አይነት መልኩ አላገዝከው። ምንድነው አብረ መስራት? አብሮ መስራት መሰጣጣት እኮ አለው። እየተቀበልክ ማትሰጥ ከሆነ ምንድነው እኮ አብሮ መስራት እኮ የለም። እየተቀበልክ እኮ ነው። ሚኒስቴርና ኃላፊነት ሁሉ እኮ አለበት፣ ግዴታ እኮ ነው። እሱ ሳትፈጽም ምንድነው እዛ ቦታ ላይ የምትቀመጥበት ምክንያት? እዛ የሚገኘውን ጥቅማ ጥቅም የምታገኘው ለምንድን ነው? ያን ግዴታ ሳትወጣ ያንን አግኝተህ ግዴታውን ደግሞ አልወጣም ብለህ አብረን ነው የምንሰራው ደግሞ ብለህ አብሮክ በሰላም ጉዳይ ላይ አብሮክ እየሰራን ያለን አካል ደግሞ በተወሰነም ደረጃ ዲፌንድ ማድረግ ሳትፈልግም ቀርተህ እኮ አይሆንም። እንደዚህ አይነት ግንኙነት አይቀጥልም። እውነቱን ልንገራችሁ፣ አብሮ መስራት መደጋገፍን ይፈልጋል። አብሮ መስራት ለምሳሌ ፋኖ አፋባሃ የሚባሉት ከቲፒኤልኤፍ ጋር እየሰሩ ነው።
ይደጋገፋሉ። አሁን ለምሳሌ ጌታቸው ረዳ ባደረገው ኢንተርቪው ላይ ጌታቸው ረዳ አብይ ጄኖሳይድ ፈጻሚ ነው ብሎ ለማለት ስሙን አልጠራም ወይም ከሌ ነው አልልም የሚለው ላይ እኮ የፋኖ ደጋፊዎች እንዴት አይልም ብሎ እኮ እንደ ቲፒኤልኤፍ ሰዎች እኮ እንትን ብለዋል ማለት እነዚህ ፋኖ የሚባሉት እኮ እንዛ ጄኖሳይድ መፈጸሙ ራሱ ተፈጽሟል መባሉ ራሱ ሊያበሳጫቸው የሚገባ ሰዎች እኮ ናቸው። ምክንያቱም ከነሱ ጋርም ተያይዞ ሊታይ ይችላል፣ አይታወቅም። ከነሱም ጋር ተያይዞ ሊታይ ይችላል። አሁን ቲፒኤልኤፎች አብይ ነው የፈጸመው ስላለ ብቻ እንዳይመስላችሁ። አብይ መራው አሉ እንጂ እኮ ፈጻሚው አንተም ልትሆን ትችላለህ። ይሄ ያልገባቸው የፋኖ ደጋፊዎች ከቲፒኤልኤፍ ጋር ሆነው ጌታቸው ረዳ ላይ ሲዘምቱ ነበር። ለምን? አብረው እየሰሩ ስለሆነ እየተደጋገፉ መሆኑ ነው። ችግሩ በምን መደገፍ በምን ዝም ማለት አለመደገፍ እንዳለባቸው ስላላወቁ ችግሩ እሱ ነው። ፋኖ ደጋፊዎች ችግራቸው እሱ ነው እንጂ አብረህ ስትሰራ ትደጋገፋለህ ግዴታ። ይሄ የሆነ ራስን መሸጥ ምናምን ነገር አይደለም። ይኸውልህ የጋራ የሆነ ነገር የሁለታችንንም ጥረት ይፈልጋል። ሁለታችንም ነው ለዛ ነገር ኮንትሪቢዩት የምናደርገው። ከራሳችን ላይ አስቀርተን እዛ ላይ ኮንትሪቢዩት እናደርጋለን። ኦፍ ኮርስ ለጋራው ነገር ስትሰጥ ከራስ ከግል ላይ የሆነ ነገር እያጣህ ነው የምትሰጠው። ይሄ የጋራው ነገር ይበልጣል ብለህ ዋጋ አንድ እየከፈልክለት እኔ መሸምጠጥ ምናምን በጥቅም የመገዛት ጉዳይ አይደለም። አብሮ መስራት ማጣትን ያስከትላል። ለማጣትም የሆነን ነገር ለማጣትም ፍላጎት ያለው አካል ነው አብሮ መስራት የሚችል። መጠቀም ከዛም የሚገኘውን አግኝተህ ከራስ ደግሞ መስጠት ያለብህን ነገር ደግሞ መስጠት አልፈልግም ብለህ አይቻልም። እንደዚህ ያ የጋራው ነገር የሁለታችሁንም ነገር ነው የሚፈልገው። አንዱ ብቻ እንትን ካለ አስቸጋሪ ነው፣ አይቆይም ማለት ነው። በዛ በጊዜ ልባት ቢሰጠው ጥሩ ነው የሚል ሐሳብን ያቀረብኩት። ላይዘልቅ ላይጠቅም ነገር ሲጠቅም ነው ምንም ነገር ማድረግ የሚያስፈልገው። ሲጠቅም ነው እና አንዱ በጣም ያበሳጨኝ ለዛ ነው። ዋነኛው ዓላማው የሻዕቢያን ፍላጎት ማስፈጸም ነው። ይሄ አሁን ጠቅላይ ሚኒስትሩ ላይ በአዲስ መንገድ ዝመቱ ያለው ሻዕቢያ ነው፣ ሌላ አይደለም። ሻዕቢያ ነው። የዓለም አቀፉ ማህበረሰብ በተወሰነ ደረጃ ከጠቅላይ ሚኒስትሩ ሳይድ ነው ያለው። ያን መነጠል ይፈልጋል። ኢትዮጵያ ውስጥ ሊኖራቸው የሚችለውን አቅም በሙሉ መነጠል ይፈልጋል። እንደዛ ካልሆነ እጅ ላይ ባለው መሳሪያ ከሆነ ውጤቱ የታወቀ ነው። ዶክተር አብይ ብለህ ጥራቸው። እኔ ዶክተር አብይ አይደለም እንደ የምለው እኔ እንደውም አብይም እኮ አልልም ብዙ ጊዜ ጠቅላይ ሚኒስትሩ ነው የምለው እንጂ ይረዝምብኛል። ዶክተር አብይ አህመድ የሚለው ስለሚረዝምብኝም ጠቅላይ ሚኒስትሩ ብዬ ነው ጠራው ብዙ ጊዜ። አንድ ሰው እዚህ ጋር ጽፎ ስላየሁኝ ነው። ምናልባት አብይ ምናምን ካልኩ ወይ እነሱ ያወሩትን ስል ከሆነ ነው እንጂ እኔ እንደውም አብይም አልልም፣ አይመጣልኝም ስለምናገር እሱ ሰው ይመጣልኝ ጠቅላይ ሚኒስትሩ የሚለው ስም ብቻ ነው። ዋናው ዓላማ ይሄ ነው። ቅድም እንዳልኳችሁ እነሱ ከማንም ጋር መስራት የሚችሉበትን ሁኔታ መፍጠር በቃ። ምክንያቱም አሁን የክፋት ንጉስን ለመታገል ያለውን አቅም ሁሉ መጠቀም አለብን። ያሳምናል።
ጠቅላይ ሚኒስትሩን ክፉ አድርጎ የመሳሉ ጉዳይ ከዛ ጋር የተያያዘ ነው። ነገ ከነገ ወዲያ ጩኸት አለ፣ ድረሱልኝ የሚል ገላጋይ የመጥራት ጉዳይ አለ። ያ ገላጋይ ሲጠራ እንዲመጣ መጥቶም ለራሳቸው በሚጠቅም አይነት መልኩ እንዲንቀሳቀስ ከወዲሁ ጠቅላይ ሚኒስትሩን እና አስተዳደራቸውን የማስጠላት አይነት ነገር ነው። ሶስተኛው በሳቸው ዙሪያ ሊኖር የሚችልን ኃይል የመበተን ወይም የማሳሳት ዓላማ ኖሮት በአዲስ መልክ የተለያዩ ሰዎች እየመጡ እየነገሩን ያሉት ስለ ጠቅላይ ሚኒስትሩ ክፋትና ጭካኔ ነው። አስኢፍ እነሱ ጨካኝ እንዳልሆኑ፣ እነሱ ከክፋት ጋር የተሳሰረ ነገር እንደሌላቸው፣ እነሱ በጣም ጥሩ ሰዎች፣ ደግ ሰዎች እንደሆኑ አይነት ነገር አድርገው ሌላውን ደግሞ ክፉ አድርገው እየሳሉ ያለበት ምክንያት ከዚህ ጋር የተያያዘ ጉዳይ ነው። Salam.